ወንድሜ አልችልም በቃ ኑርልኝ። በዛሉ ማታ ማታ ስትገባ ብር የምታደላቸው እነሱ ልጆች ትናንት እያስለቀሱን ነበር። እነሱን ስታጣ በር ላይ አስቀምጠው የምትሄደው ጥለላቸው የምትሄደው ብር ማን ነው የሚጥልላቸው? ነጽዬ ወንድሜ ጓደኛዬ ነጽዬ ሁሉ ነገሬ ያንተን ልብስ ነው የምለብሰው ታውቃለህ። እየተለዋወጥን ነው የምናደርገው ወንድሜ አልችልም በቃ ዘወር ከመድኃኒዓለም ጋር ኑርልኝ። እኔ ሞት እኔ በጣም አዝኘዋለሁ በእውነት የሱ አሟሟት ያው አይደለ ሰው ያው አንድ ነገር ከናፍቆትም አንፃር ይመስለኛል ታሞ ሰው አሳክሞ ወይም አስተምሞ ሰው በሞት ያው ሞት አይቀርምና እንደዛ ነገር ቢሆን አሪፍ ነበረ። ግን ነፃነት ምንም ነገር ሳይታመም ድንገተኛ መሞቱ በጣም አዝነናል ማለት ነው። ሁላችንም ሰላም ደህና ይስጥልኝ። ውድና እየተከበራችሁ ውድ የዲቦራ ቤተሰቦች በሙሉ እንዴት ናችሁ? ደህና ናችሁ ወይ? ያላችሁ በሰላም ፍቅሩላችሁ አልኩ። ዛሬ እንግዲህ እንደምታዩት አርቲስት ነፃነት ወርቅኔ እንደሞተ ሁላችሁም ታውቁታላችሁ። ፈጣሪ መጽናናትን ጽናቱን ይስጣችሁ ለመላ ቤተሰቦቹ እና ያው እንደምታዩት ማንኛውም ሰው ታሞ አስታምማችሁ ስትቀብሩ ያው እርማችሁ ይወጣል ማለት ነው። ግን የነፃነት አሟሟት ትንሽ ቢያሳዝንም ምንም ማድረግ አይቻልም። ምክንያቱም ከላይ የመጣ ነገር ስለሆነ ምንም እናደርገው ነገር የለም። እንግዲህ ፈጣሪ መጽናናቱን ይስጣቸው ለመላ ቤተሰቦቹ ለመላ ጓደኞቹ ማለት ነውና እንግዲህ እንደምታዩት ጥምቀትና የሱ ቀብር አንድ ሆነዋል ማለት ነው። ጥምቀት ቀን ነው እንግዲህ እሱ ያረፈበት። በጣም ያሳዝናል ማለት ነው። ምንም ማድረግ አይቻልም። በእኛ አይደለም የተጀመረ እንግዲህ መላው ዓለም የተጀመረ ያው ሞት ያለ ነገር ስለሆነ ፈጣሪ እንግዲህ ነፍሱን በገነት ያኑሮ ያልኩ እንግዲህ ያው በምን ምክንያት እንደሞተ ሁላችሁም መቼም ታውቁታላችሁ። ከዚህም በፊት ወጥቶ እሱም ተናግሯል። የሆነ ጊዜ ላይ ህንድ ሀገር ታክሞ እንደመጣ ያው ሁላችሁም ሰምታችኋል። እሱም የሚዲያ ሰው በመሆኑ አንፃር ሁሉም ነገር አሳውቆ ነበረ። ሆኖም እዛ ታክሞ እንደመጣ ያው ብዙዎቹም ቀድሞ መዋርቶበት ነበሩ። ምክንያቱም ነፃነት ወርቅነህ ሞተዋል የሚል ሚዲያ ላይ ቲክቶክ፣ ፌስቡክ ላይ እንዲሁም ኢንስታግራም ላይ ሁሉም እንደተበተነ አይተናል። እሱም ኧረ እባካችሁ አልሞትኩም፣ ግን ቤተሰብ እንዳለኝ ማወቅ አለባችሁ። ቤተሰብ እፈራል አይፈራም ይደነግጣል የምለው ነገር ትንሽ አስባችሁ አሟሟትን ብትናገሩ፣ ሆኖም የቀብሬ ቦታም አልተናገራችሁ ስል ነበረ። ያው እኛ በሻ ሳንሞት ነው ያው ሚዲያ ሰው እኛ አበሻ ያው ጋብጋባ አይደለንም። ለፎሎ ወይም ለቪው እንንገባገባለን። ሳይሞት ሞቴ የሞተውን አልሞተም እያልን እንግዲህ የምንናገረው ሀበሻ ሰዎች ነን ማለት ነው። ይሄ እንኳን ያው እየተለመደ ነው። በየሚዲያ ላይ ፌመስ የሆኑትን ወይም ታዋቂ የሆኑትን ሰዎች እያቀነባበሩ ፎቶቸውን እየለጠፉ ሞተ እያሉ ያው መናገራቸው ዛሬ አዲስ አይደለም ቆይቷል ማለት ነው። ይሄ ነገር ግን ቢቀር ብዬ ነው ማስበው። ምክንያቱም ቤተሰብ አለ፣ ቤተሰብ ይደነግጣል አይደል እንዴ? እናት አባት አሉ ይደነግጣሉ። መቼም በልጆቹ ወይም በልጆቻቸው ሞት የሚደሰት አለ ብዬ አላስብም አይደል እንዴ? የሚደሰት አለ ብዬ አላስብም። እና ይሄ ነገር ቢቀር ብዬ አስባለሁ። ያልሞተው ሞተ ያላችሁ የምትናገሩት ሆኖም ያው ቀድማችሁ ነው የሞረታችሁት። ሆኖም ነፃነት ወርቅነህ ህንድ ሀገር ታክሞ እንደመጣ ያው ትንሽ ጊዜ ነው እየቆየ ማለት ነው፣ አልቆየም። ሆኖም አሁንም ቢሆን እንግዲህ አርፈዋል እንግዲህ ማለት ነው። ያው እንደምታዩት በሽታውን ነግሮታል። ሲብ ነው አለ። ሲብ ማለት ያው ውፍርና ከውፍረት የመጣ በሽታ ማለት ነው። ያው ጉበት ላይ ውፍረት ከኮሌስትሮል ጋር የተያዘ በሽታ ነው ይሄ ማለት። እዛ እንዶቹ እንግዲህ ሰውነት መቀነስ አለብኝ ብዙ ቅባቶቹ ያው ጉቤት ላይ እንዳለ ነው የሚያሳየው ብሎ ነው የነገሩት። እሱም ያው
በስንስራት ነገሩን እንትን ያለ ሰውነቱን ለመቀነስ አልሞከረም ይመስለኛል። ሞቱም ተጣድፎ መጣ አጣድፈው ያው እንደምታዩ ሞተዋል ማለት ነው። በጣም ያሳዝናል። ያው ብዙም ጊዜ ይህ ሰበብ ነው እንጂ በርግጥ ይጎዳል። ጉበት ላይ የሚመጣ ዘይት አንዳንዴ ያው ፈጣሪ ከላይ ሰበብ ሲሰጣችሁ በትንሽ ነገር ነው አለ አይደል? ከላይ ያው መዝገባችሁ ሲገለበጥ ወይም ሲዘጋ ቀናችሁ አለቀ፣ የዚህ የምድራዊ ወይም የዱንያ ኑሮ ህይወት በቃ ስላችሁ ፈጣሪ እንግዲህ ቅስፈት ወይም የሆነ ሰበብ ያደርግባችኋል ማለት ነው። እና ነፃነት እንደምታዩት ሰውነቱ ወፍራም ነው። ብዙም ወፍራም የሚባለው አይደለም፣ ከሱ በላይ ወፍራሞች አሉ። ግን አለ አይደለ ዘይት ነገር መጥፎ ነው። ዘይት ጉበት ላይ ከመጣ ሱኳሪን፣ ኮሌስትሮልም እንዲሁም ግፊትን ያስከትላል ማለት ነው። እና ያው እነኛ በሽታዎች በስርዓት ከሱኳር መራቅ፣ ከእንደገና ከዘይት መራቅ፣ ከጣፋጭ ነገሮች፣ ከቸኮሌቶች፣ ከጫው እነኚህ መራቅ ያስፈልጋቸዋል ማለት ነው። ያው እንደምታዩት ነፃነት ወርቅኔ እዚህ ኢትዮጵያ ውስጥ ከሚስቱ ጋር ተለያይቶ ነው ያለው። ሆኖም አንድ ላይ ነው፣ ግን ሆኖ እሷ እዛ እንዲህ ሀገር፣ እሱ ደግሞ ኢትዮጵያ ላይ ኑሮውን እየቀጠለ ይገኛል። ሆኖም ያው አለ አይደል ውጭ ነው የሚበላ፣ በስንት ስርዓት የሚጠነቀቅለት ሰው የለም። ውጭ ላይ ሆቴል ሲጠቀም ያው ታውቁታላችሁ፣ ወንዶቹ አይጠነቀቁም፣ ይበላሉ፣ ይጠጣሉ እያሉ ያው እየኖረ እሱም አሁን በሽታ ላይ ወደቀ፣ ሞት መጣ፣ አለቀ፣ ወደማይቀር ሀገሩ ሄደ ማለት ነው። እግዚአብሔር አምላክ እንግዲህ ምስኪን ነው፣ ቅን ነው፣ በጣም መልካም ሰው ነው፣ ሳቅታ ተጫዋች ነው። ይበስ ላይ እኔ የሱን ፕሮግራም በጣም ነበረ ሞቼ ነበረ የሚከታተሉ በጣም ነበረ የምወደውና እንጃ አንዳንዴ ጥሩ ሰው ባይሞት ብዬ አስባለሁ። መልካም ሰው ባይሞት ብዬ አስባለሁ። ግን እኛ ሰው እንዳሰብነው ሳይሆን እግዚአብሔር እንዳሰበ ነው የሚሆነው አይደል እንዴ? ሰው እንዳሰበ ቢሆን ኖሮ የት በደረስን እና የእግዚአብሔር ፍቃድ ሆኖ የእግዚአብሔር ስራ ሆኖ እንግዲህ ህይወቱ አልፈዋል ማለት ነው። እና ያው በሱ ለቅሶ ሰዓት መጀመሪያ ልጁ እንግዲህ በጣም ነው ያሳዘነኝ። አባቴ እያለ በእንግሊዝኛ ሲያወራ እንደገና ሁለት ሴት ልጆቹ አሉ ከአሜሪካን። ከዛ ነው እንግዲህ ተነስቶ ወደዚህ ሞተ ሲባል እንግዲህ እየከነፉ እየመጡት ማለት ነው። በእርግጥ ቀብሩ ላይ መድረሳቸው በጣም ትልቅ ነው። ምክንያቱም ልጅ አይደል አባት አይደል። ስለዚህ መምጣታቸው ደስ ይላል። ቢያንስ ያው ሬሳውን አይቶ መቅበር ራሱ ትልቅ ነገር ነው አይደል እንዴ? እና ይህን ይመስላል። ሁላችሁም እንግዲህ የነፃነት ሞት እንዳዘናችሁ አውቃለሁ። ፈጣሪ እናንተንም ጽናቱ መጽናናቱ ለመላው ጓደኞቹ፣ ቤተሰቦቹ እንዲሁም ልጆቹ ልጅ እንግዲህ አስቡት እና መጽናናትን እመኛለሁ። ትልቁ ልጅ በጣም ተቃጥሏል። በጣም ርር ድብን ነው አለው። አባቴ ጓደኛ እያለ በእንግሊዝኛ ሲያወራ እኔ ራሴ እንባ ነው አነቀኝ ማለት ነው። አባ ሲሞት መቼም የደረሰባችሁ ታውቃላችሁ። አንዳንድ ምርጥ አባቶች ደግሞ ፍቅርን ሰጥቶ ብዙ አለ አይደለ ብዙ ነገርን ሰጥቶ ያሳደገ አባት ደግሞ ካጠገባችሁ ስለይ ያው መለየት ሳይሆን የመጨረሻ ማል አይደለ አንድና ለመጨረሻ ሞት እንግዲህ የወሰደ ሰው አስቡት፣ በጣም ይሰማል ማለት ነው። ካጠገባችሁ የሆነ ነገር እንደጎደለባችሁ ነው የሚሰማችሁና ያው ምንም ማድረግ አይቻልም። ከላይ የመጣ ነገር ስለሆነ እግዚአብሔር ይመስገን ማለት ነው። እና ነፃነት እንግዲህ ነፍስን በገነት ያኖርልህ ፈጣሪ እንግዲህ የሰራይ ስራ ነውና ወደዛ ለሚወስድክ መልካም ነገር ሰርተሃል፣ መልካም ነገር አድርገሃልና እግዚአብሔር ደግሞ በገነት ያኖርክ እልሃለሁ። ውድ የሀገሬ ልጆች እንግዲህ ይህ ቻናሉ እንደምታዩት በጣም ደክመዋል። አበረታቱኝ። ሰብስክራይብ፣ ላይክ አድርጉ፣ ሼር አድርጉ እላችኋለሁ። በአዲስ ቪዲዮ እስክንገናኝ ሰላም ፍቅር ይሁንላችሁ። ባይ ባይ። አቤት